ከንስሐ አባታችሁ ጋር ስትገናኙ ማድረግ የሌለባችሁን ነገር እነግራችኋለሁ። መስቀል ላይ ስውሯ ማርያም፣ ጻድቃኔ ማርያም፣ ግሸን ማርያም፣ ኪዳነ ምሕረት እናቴ፣ ቅዱስ ገብርኤል አባቴ፣ ተክልያ አማላጄ፣ አርሴምዬ እናቴ የእግዚአብሔርን በረከትና ሞገስ ማግኘት የምትፈልጉ ከሆነ እነዚህን ነገሮች በሕይወታችሁ መተግበር ይኖርባችኋል። ስለ ተዋናይ ምን ያህሎቻችን እናውቃለን? ተዋናይ በዘመኑ የሰራቸው እውነት የማይመስሉ አስገራሚና አስደናቂ ታምራቶች ብዙ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የዜና ሰማያት ቲዩብ ተከታዮች ሁላችሁም እንዴት አላችሁ? እና እግዚአብሔር ይመስገን። ሰማይና ምድርን የፈጠረ እግዚአብሔር የተመሰገነ ይሁን። ደህና ነኝ። እንኳን ለዚህ ቀን አደረሳችሁ። ዛሬ እንግዲህ እነዚህን የሰማችኋቸውንና ሌሎች በጣም ቁም ነገርና አስተማሪ የሆኑ ቪዲዮዎችን ይዘን ቀርበናል። ሁላችሁም ከመጀመሪያ እስከ መጨረሻው ድረስ እንድትከታተሉ፣ አዲስ የሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮውን ላይክ እና ሼር እንድታደርጉ በእግዚአብሔር ስም እናሳስባለን። ወደ ቪዲዮውን እንሄዳለን። መስቀል ላይ ስውሯ ማርያም፣ ጻድቃኔ ማርያም፣ ግሸን ማርያም፣ ኪዳነ ምሕረት እናቴ፣ ቅዱስ ገብርኤል አባቴ፣ ተክልያ አማላጄ፣ አርሴምዬ እናቴ እያልን ጽፈን የምንሸጥ ነጋዴዎች፣ ይህንን አይነት መስቀልም ገዝተን አንገታችን ላይ የምናሰር ክርስቲያኖች ይህ ድርጊታችን በመጽሐፍ ቅዱስ ትክክል ነው ወይስ ትክክል አይደለም? በቅድስት ቤተክርስቲያን አስተምህሮስ ይደገፋል ወይስ አይደገፍም የሚለውን እናያለን። በተለይ በማወቅም ይሁን ባለማወቅ ይህንን አይነት መስቀል ገዝተው አስረው ለሚገኙ ምዕመናን ይማሩበት ዘንድ ቪዲዮ በጣም አስፈላጊ ስለሆነ በቅንነት ሸር አድርጋችሁ አድርሱላቸው። እንግዲህ ሁላችን እንደምናውቀው በጥምቀትና በመስቀል ማለትም የአደባባይ በዓላት በሚከበሩበት ጊዜ የመስቀል ነጋዴዎች መኪና ተከራይተው ትልቅ ሞንታርቦ አስገምጋሚ ድምፅ ያለው ማለት ነው ሰቅለው ይህ በገዳም አባቶች የተባረከ መስቀል ነው፣ አርሴምዬ እናቴ፣ ቅዱስ ገብርኤል አባቴ፣ ጻድቃኔ ማርያም እናቴ የሚል ስም ተጽፎበታል እያሉ ሲሸጡ ሲለውጡ እናያለን። ምዕመናን ደግሞ እየተሻሙ እየተጋፉ ያንን ገዝተው ሲያስሩ አይተናል። እንግዲህ እውነት ለመናገር ይህንን አይነት መስቀል ገዝተው የሚያስሩ ምዕመናን ለገዳሙ ካላቸው ፍቅርና እንዲሁም ደግሞ ለቅዱሳን አበው ካላቸው አክብሮት እና ጥልቅ ፍቅር የተነሳ እንደሆነ ምንም አያጠራጥርም። ነገር ግን ምንም ብንወዳቸውና ብናከብራቸው ከቤተ ክርስቲያን አስተምሮ ውጭ በእንደዚህ አይነት መንገድ ይህንን ማድረግ ከእነዚህ ቅዱሳንና ገዳማት በረከትን አያሰጥም። ገባችሁ? በቤተ ክርስቲያን አስተምሮ ይህ ስለማይፈቀድ ማለት ነው። ምንም ይሁን ምን ከቤተ ክርስቲያን አስተምሮ ውጭ መሆን ስለማንችል ታዲያ ቤተ ክርስቲያን ስለዚህ ምን ትላለች ካላችሁ ግልጽ ነው። ይህ በቤተ ክርስቲያን አስተምሮም ሆነ በመጽሐፍ ቅዱስ አይፈቀድም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ጊዜ በቅዱስ መስቀሉ ላይ የተጻፈው ቃል አንድና አንድ ብቻ ነው። እሱም ኢየሱስ ናዝራዊ ንጉሠ አይሁድ፣ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል ቃል ብቻ ነው የተጻፈው። ስለዚህ መስቀል ላይ የቅዱሳንን ስም መጻፍ ምን አመጣው? በመስቀል ላይ ተሰቅሎ ያዳነን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ በቅዱስ መስቀል ላይ የቅዱሳንን ስም መጻፍ ይሄ በቤተ ክርስቲያን አስተምሮ ስለማይደገፍ ይህንን ባታደርጉ ጥሩ ነው። የቤተ ክርስቲያን አስተምሮ እንዳይፋለስ የዚህ ተባባሪ የምትሆኑ ምዕመናን ደግሞ ከድርጊታችሁ ተቆጠቡ። በባለፈውም እንደነገርኳችሁ በእኛ ዘመን መቼም ገንዘብ ያወጣል ከተባለ የማይሸጥ ነገር የለም። አሁን ለምሳሌ በጥምቀት እንደው በዚህ አጋጣሚ የምነግራችሁ ነጠላም ሆነ ቲሸርት የእመቤታችን የቅድስት ንጽሕት ድንግል ማርያም ስነ ስዕል እዚህ ጋር በጉልህ አብሮ የተሳለ የታተመበት የእግዚአብሔር ቃል አብሮ የታተመበት እንደገና ደግሞ የብዙ ቅዱሳን አባቶች ስዕል አብሮ ያለበት ቲሸርትና ነጠላ መቼም ገዝተናል እና በጥምቀት ነጋዴዎች የሰውን ስነ ልቦና ስለሚያውቁት ያመጣሉ። መቼም የኛ ምዕመናን ሁላችን እንደምናውቀው አብዛኛው ማለት ነው ለእምነቱ ፍቅር እንጂ ዕውቀት የለው። ይሄ ሁላችን የምናውቀው ነው። እስከመቼ እግዚአብሔር ይወቀው። ስለዚህ ምዕመናን ተሻምተው ያንን ቲሸርትና ነጠላ ይገዛሉ። ነጭ ነው፣ ስስ ነው፣ ከአንድ ቀን በላይ አይለበስም። እዚያ በኋላ ያ አንድ ቀን ይለብሱታል፣ አውልቀው ይጥሉታል፣ ይቆሽሻል። ምክንያቱም የትም ቦታ ለብሰው ታይዱማ ከአንድ ቀን ውጭ። ከዚያ ሲቆሽሽ አውጥተው ይጥሉታል። ከዚያ በኋላ በቆሻሻ ቦታ ይወርቃል፣ ይረገጣል። ቆሻሻ ቦታ ተሰብስቦ ይቀመጥና እዚያ ይቃጠላል።
ስለዚህ የቅዱሳንን ማክበር ሳይሆን ቅዱሳንን ማጓረር ነውና እባካችሁ እግዚአብሔርን እንፍራ። በእንዲህ አይነት መንገድ እግዚአብሔር አይከበርም። በስሜት የሚከብር እግዚአብሔር የለምና ከስሜታችን ሰከን ብለን እግዚአብሔርን ፈርተን ይህንን ነገር ከማድረግ መቆጠብ አለብን። የሥላሴ ቸርነት የመብራን በረከት ረድኤት ከሁላችን ጋር ይሁን። የእግዚአብሔርን በረከትና ሞገስ ማግኘት የምትፈልጉ ከሆነ እነዚህን ነገሮች በሕይወታችሁ መተግበር ይኖርባችኋል። የመጀመሪያውና ዋነኛው እግዚአብሔርን በፍጹም ልባችሁ ፈልጉት። የቅዱስ ዳዊት መዝሙር 104 ቁጥር 4 ላይ እግዚአብሔርን ፈልጉት ትጸናላችሁ ይላል ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት። ይህ ማለት ሲሞላልንም ሲጎድልብንም ወደ እግዚአብሔር መምጣት ነው። ሲሞላልን ወደ እግዚአብሔር፣ ሲጎድልብን ወደ ሌላ መሄድ ጥሩ አይደለም። ሁልጊዜም ቢሆን ቢሞላም ቢጎድልም ከእግዚአብሔር ፊት አለመጥፋት ነው። ሌላው ሁለተኛው ታዛዥ መሆን አለብን። ለትንሹም ለትልቁም የምንታዘዝ ቅን ልብ ያለን ትሁት ሰዎች መሆን አለብን። ይህ በጣም አስፈላጊ ነው። እንደውም በእኛ ዘመን ትውልድ የከሰርንበት ትልቁ ትህትና ነው። ይህ ትውልድ ትህትናን የከሰረ ትውልድ ነው፣ እውነት ለመናገር ማለት ነው። ስለዚህ እናንተ እግዚአብሔር ከእናንተ ጋር እንዲሆን ከፈለጋችሁ፣ የመንፈስ ቅዱስ ማደሪያዎች መሆን ከፈለጋችሁ፣ የእግዚአብሔር ረድኤት ከእናንተ እንዳይጠፋ ከፈለጋችሁ ለትንሹም ለትልቁ ሰው ሳትመርጡ ማለት ነው ስለ እግዚአብሔር ብላችሁ ታዛዦችና ቅን ልብ ያላችሁ ትሁት ሰዎች ሁኑ። ይህ ከእናንተ አልፎ ትውልድንም የሚያስባርክ ነገር ነው። ሌላው ሶስተኛው ምስጋና ነው፣ አመስጋኝነት። ምስጋና በጣም ሕይወትን የሚቀይር ነገር ነው። ስለሆነውም ስላልሆነውም ነገር ሁሉ ቸሩ እግዚአብሔርን ከልብ ማመስገን ይገባል። ሁልጊዜም ቢሆን ደስተኞች ለመሆን ከፈለግን አመስጋኝ ነው መሆን ያለብን። አራተኛውና ዋነኛው ያለንን ማካፈል ነው። ብዙ ሰዎች ሀብታም ስለሆኑ ስላላቸው መስጠት ያለባቸው ይመስላቸዋል። መስጠት ሲባል ግን ጊዜ ይሰጣል፣ ጉልበት ይሰጣል፣ ፍቅር ይሰጣል፣ ለሰው ሰላም ይሰጣል፣ ገንዘብ ይሰጣል። ስለዚህ ያለንን ማካፈል እጅግ በጣም አስፈላጊ ነው። ለመስጠት የሚያስፈልገው ብር ሳይሆን ቅን ልቦና ነው እና እነዚህን አራት ነገሮች በደንብ በራሳቸው ላይ ከሰራችሁ የእግዚአብሔርን ሞገስና ክብር እንዲሁም በረከትን ታገኛላችሁ። ምስጋና ለቸሩ ሥላሴ ይሁን። የሥላሴ ቸርነት የእመቤታችን የድንግል ማርያም በረከት ረድኤት ከሁላችን ጋር። ቅዱስ ቁርባን ከቆረባችሁ በኋላ ዋናው ካህንና ዋናው ዲያቆን ሊያሰናብቱ በሚወጡበት ሰዓት ላይ ኑዛዜ ሲሰጥ በመቀመጫችሁ ቁጭ ብላችሁ የምትቀሩና ተነስታችሁ ቡራኬውን የማትቀበሉ ምዕመናን አላችሁ። ይህ መልእክት ለእናንተ ይድረስ። ትልልቅ እናት አባቶች፣ ቆራቢያን ያሏችሁ ወጣቶች አይታችሁ ለነሱም እንድታሳዩአቸው። እንግዲህ በቅድስት ቤተክርስቲያን ውስጥ በቅዳሴ አገልግሎት ጊዜ ቅዱስ ሥጋውና ክቡር ደሙን የሚወስዱ ትልልቅ እናት አባቶቻችን ምዕመናን አሉ። ነገር ግን ከተቀበላችሁ በኋላ ቁጭ ትላላችሁ። አባታችን ሆይ ሲባል አትሉም፣ ምንም ነገር አታደርጉም፣ ጸሎትም አታደርጉም፣ ምንም ነገር አታደርጉም። ነገር ግን ከምንም በላይ ደግሞ ቡራኬ ወይም ኑዛዜ በሚሰጥበት ሰዓት በሰላም ግቡ ሊባል ሲል ማለት ነው ከወንበራችሁ አትነሱም። አፋችሁን ብቻ ሸፍናችሁ ዝም ትላላችሁ። ቁልጭ ቁልጭ እያላችሁ ታያላችሁ ማለት ነው። ይህ ከቤተ ክርስቲያን ስርዓት አንጻር እንዴት ነው ሲባል በመጀመሪያ ደረጃ ካህናቱ ራሱ ቆርበው ነው እኮ የሚያቆርቧችሁ። ልታውቁት የሚገባው ነገር ቆርበው እስካቆረቧችሁ ድረስ ካህናቱና ዲያቆናቱ ወጥተው በካህኑ ፊት በመስቀል ካህኑ እየባረከ ኑዛዜ በሚሰጥበት ሰዓት ማለት ነው በሰላም ግቡ ሊባል ሲል ሁሉም ከካህኑ ፊት ወጥተው ዲያቆናቱም ምክትሉም ማለትም ተጨማሪው ካህን ማለት ነው ወጥተው አንገታቸውን ዝቅ አድርገው ቡራኬ ይቀበላሉ ማለት ነው። እነዚህ ሰዎች እኮ ቆርበዋል። እነሱም ራሳቸውን ቆርበው ነው የሚያቆርቧችሁ ማለት ነው። በነገራችን ላይ አንድ ሰው ቀደሰ ሲባል ቆርበዋል ማለት ነው። ሳይቆርብ አያቆርብምና። ስለዚህ እናንተ የተቀበላችሁት ቅዱስ ሥጋውና ክቡር ደሙ እነሱም የተቀበሉት አንድ እስከሆነ ድረስ እነሱም ቆርበው ቀድሰው አመስግነው ነው በሰላም ግቡ ሊባል ስል በሚሸኟችሁ ሰዓት ማለት ነው ጎንበስ ብለው በመጨረሻ በቡራኬ ሰዓት የሚቀበሉት። ስለዚህ እናንተም መቀበል አለባችሁ፣ ቁጭ ብላችሁ መቅረት የለባችሁም ነው። አንዳንድ ምዕመናን መስገድ እኮ አይቻልም የሚሉ ሊኖሩ ይችላሉ።
በእርግጥ ቅዱስ ሥጋውና ክቡር ደሙን ከተቀበልን በኋላ መስገድ አንችልም። ግን ምን አይነት ስግደት ነው የሚከለከለው ሲባል ይሄ የወዲቅ ስግደት። ወዲቅ ማለት ግንባራችን፣ እጃችን፣ ጉልበታችን፣ ሁሉ ነገራችን መሬት ላይ ወርቆ መነሳት፣ ሁሉ ነገራችን አስነክተን መሬት ላይ ወርቀን መነሳት ነው። እሱ ከቆረቡ በኋላ አይቻልም። ነገር ግን ከቆረብን በኋላ ቡራኬ ወይም ኑዛዜ በሚሰጥበት ሰዓት የአድነኖ ስግደት ይቻላል። የአድነኖ ስግደት ማለት ከወገብ ጎንበስ ከአንገት ቀለስ ብሎ ሰግዶ ቡራኬ ወይም ኑዛዜ መቀበል ይቻላል እና ይህንን የማታደርጉ ምዕመናን አላቸው። ስለዚህ ከቆረባችሁ በኋላ እንደማንኛውም ምዕመን ካህናቱም እንደሚያደርጉት ማለት ነው ጎንበስ ብላችሁ ካህኑ ቡራኬ በመስቀል ሲሰጥና ኑዛዜ ሲሰጥ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም ሲባል ጎንበስ ብላችሁ ኑዛዜ ተናዛችሁ የካህኑን እጅ ስማችሁ ጎንበስ ብላችሁ እጅ ነስታችሁ ነው ወደ ቤታችሁ መሄድ ያለባችሁ እንጂ ዝም ብላችሁ ከመቀመጫችሁ ከቆረባችሁ በኋላ እንዲሁ ምንም የማታደርጓላችሁ ቁጭ ብላችሁ የምትቀሩ ሌላውን ቁልጭ እያላችሁ ብቻ የምታዩ ማለት ነው። እንደዚህ አታድርጉ ለማለት ነው። የሥላሴ ቸርነት የመብርሃን በረከት ከሁላችን ጋር ይሁን። ከንስሐ አባታችሁ ጋር ስትገናኙ ማድረግ የሌለባችሁን ነገር እነግራችኋለሁ። ንስሐ አባታችሁ ወደ ቤታችሁ መጥተው ወይ ደግሞ እናንተ እሳቸውን ለመጠየቅ ወደ ንስሐ አባታችሁ ጋር ሄዳችሁ ስትገናኙ ማድረግ የሌለባችሁ ነገር አሉባልታ ወሬ፣ ለምሳሌ የሐሜት ወሬ፣ የፖለቲካ ወሬ ከንስሐ አባታችሁ ጋር ማውራት የለባችሁም። ሁለተኛ ከንስሐ አባታችሁ ጋር ቀልድ መቀለድ የለባችሁም። ምክንያቱም ይህ ብዙ ነገር ያሳጣችኋል። በቀልድ መካከል ንስሐ አባታችሁ የማይሆን ነገር ይናገርና በሌላ ቀን እናንተ ኃጢአት ሰርታችሁ ወደ እርሳቸው ቀርባችሁ ኃጢአታችሁን ስትናገሩ እናንተን በቁም ነገር ተቆጥተው አርመው ገስጸው መምከር ይቸገራሉ፣ ያፍራሉና ቀልድ በፍጹም መቀለድ የለባችሁም። እናንተም በቀልድ መካከል ብዙ ነገር ትናገሩና በሌላ ቀን የሰራችሁትን በደልና ኃጢአት በእርሳቸው ፊት ቀርባችሁ ለመናገር የሆነ ሙሉ ልብ አይኖራችሁም እና አጓጉል ቀልድ እንዳትቀልዱ ነው። ሌላው ሶስተኛው የምታገኙትን የገቢ መጠን ወይም ያላችሁን ሀብት፣ ቤት፣ ንብረት ለንስሐ አባታችሁ መናገር የለባችሁም። ምክንያቱም የገቢያችሁን መጠን ይህን ያህል ደሞዝ አገኛለሁ፣ ይህን ያህል ባንክ ቤት አለኝ ብላችሁ የምታወሩ ከሆናችሁ ልባቸው ይፈተናል። ያው ሰው አይደሉ? ንስሐ አባትም ቢሆኑ ሰው ናቸው። ከዚህ ነገር ቢሰጡኝ ቢለው ሊመኙ ይችላሉ። ያንን ነገር ደግሞ እናንተ ካላደረጋችሁ ልባቸው ይሻክራል። ከእናንተ ጋር ያላቸው ግንኙነት፣ ያላቸው ፍቅር፣ ያላቸው መተማመናችሁ ይቀንሳል። ያ ደግሞ በጣም ጥሩ አይደለምና የምታገኙትን የገቢ መጠን ለንስሐ አባታችሁ መናገር የለባችሁም። ምክንያቱም ስለማይመለከታቸው ማለት ነው። ከዚያ ይልቅ እናንተ ከምታገኙት ላይ አስራት እንዴት እንደሚወጣ ለድሃ እንዴት መርዳት እንደምትችሉ ነገር ቢያስተምሯችሁ፣ ምክር ብትጠይቁ፣ እንዴት አስራት ለውጣ፣ እንዴት ለድሆች ልርዳ ብላችሁ ምክር ብትጠይቁ እሱ የተሻለ ነው እንጂ ስለምታገኙት ይህን ያህል ቤት አለኝ ይህን ያህል ንብረት አለኝ ብላችሁ እንዳታወሩ ነው። ሌላው እንግዲህ እነዚህን ከላይ የጠቀስኩላችሁ 3 ነገሮች ማድረግ የሌለባችሁ ናቸው። ደግሞ ማድረግ ያለባችሁ ነገሮች አሉ። አንደኛ ማድረግ ያለባችሁ የመጀመሪያው ከቤታችሁ መጥተው ጸበል ረጭተው ቁጭ ካሉ በኋላ ቃለ እግዚአብሔር ጠይቋቸው። ስለ ጾም፣ ስለ ጸሎት፣ ስለ ስርዓተ ቤተክርስቲያን ያስተምሩኝ፣ እንዴት ልስገድ፣ እንዴት ልጸልይ ብላችሁ ቃለ እግዚአብሔር ጠይቋቸው። የኛ ምዕመናን ትልቁ ችግራችሁ ቃለ እግዚአብሔር መጠየቅ ነውር ይመስላችኋል። ከቤት ካህናት ሲመጡ እንደው አብዛኞቻቸው የሉ ማለት አይደለም፣ የክርስትና ወጉ የገባቸው በሳል ኦርቶዶክሳውያን ልጆች አሉ። ንስሐ አባቶቻቸውን እንዴት መያዝና እንዴት መጠየቅ ያለባቸው ልጆች እንዳሉ አምናለሁ፣ እናውቃለንም። ነገር ግን አብዛኞቻችን እንደው ንስሐ አባቶቻችን ወደ ቤታችን ገብተው ጸበል ከረጩ በኋላ ስለሚበላው ስለሚጠጣው እንደው ስለሚሰጠው ነው እንጂ የምናስበው የምንሯሯጠው ቁጭ ብለን ከፊት ለፊታቸው ቃለ እግዚአብሔር አንጠይቃቸው። እስኪ አስቡት ወገኖች፣ መቼስ አሁን ሸርፎ ያላጎረሰ ቀዶ ያላለበሰ ደብተርና እስክሪብቶ ገዝቶ ያላስተማረ አባት መቼም ልጁን ሊቆነጥጥ አይችልም፣ በልጁ ላይ መብት ሊኖረው አይችልም። ስለዚህ አባቶቻችሁም ለእናንተ ቃለ እግዚአብሔርን የሚመግቡ ናቸውና ቃለ እግዚአብሔር ጠይቋቸው ነው። ሌላው ሁለተኛው ደግሞ የምትሰሩትን በደልና ኃጢአት በፍጹም ልባችሁ አምናችሁ ሳትደብቁ ሳትፈሩ
ሳታፍሩ ለንስሐ አባቶቻችሁ የውስጣችሁን መናገር አለባችሁ። በደላችሁና ኃጢአታችሁን በማፈር በመሸማቀቅ መደበቅ የለባችሁም። እንደውም አንዳንድ የከተማ ሰዎች የሚገርመው ከተማ ንስሐ አባት አላቸው፣ ሄደው ግን ንስሐ የሚገቡት ገዳም ውስጥ ነው። ይሄ በፍጹም ከዚህ ቀደም ነግሬያል፣ በጣም ስህተት ነው። ስለ እውነት ነው የምላችሁ። ይሄ የስጋ ሐሳብ ነው እየሰራችሁ ያላችሁና ለንስሐ አባታችሁ ኃጢአታችሁን በግልጽ መናገር ያለባችሁ፣ ማፈርም የለባችሁም። የሥላሴ ቸርነት የወለላይቱ የእመብርሃን ድንግል ማርያም በረከተ ረድኤት ከሁላችን ጋር ይሁን። ስለ ተዋናይ ምን ያህሎቻችን እናውቃለን? ተዋናይ በዘመኑ የሰራቸው እውነት የማይመስሉ አስገራሚና አስደናቂ ታምራቶች ብዙ ናቸው። እንደ ምሳሌ በዋናነት ከሚነሱት ታምራቶቹ ኢትዮጵያ ውስጥ አሉ የሚባሉ ጥንታዊ ጥበቦችን በመጠቀም በደመና ከሀገር ሀገር ዙሯል። ዕፀ ሕይወትን ተጠቅሞ ሊወስደው የመጣ መልአከ ሞትን በሩ ላይ ለ7 ዓመት አቁሞታል። ዕፀ መሰውርን በመጠቀም ሰዎች ሳያዩት ከንጉሱ ከአጼ በካፋ እልፍኝ እየገባ ከንጉሱ ጋር አብሮ ይመገብ ነበረ። ሌሎችን ጥበቦችንም በመጠቀም በጣም ብዙ አስደናቂ ነገሮችን ሰርቷል ማለት ነው። ለመሆኑ ይህ ተዋናይ ማን ነው? ተዋናይ ትውልድ ሀገሩ ጎጃም ይልማና ወረዳ ሲሆን የተወለደበት ልዩ ደብርም ወልደን ተክለ ሃይማኖት እንደሚባል ታሪኩ ይናገራል። እግዚአብሔር ሲፈጥረው ብዙ ጥበቦችን ገልጾለታል። አንድም ያስቀረበት ነገር የለም። ተዋናይ አስደናቂና አስገራሚ ጥበቦችን ፈጽሟል ማለት ነው። ሊቃውንት እንደሚናገሩት በደመና ተጭኖ ከዓለም ዓለም ዙሯል። ሀገሩ ጎጃም ሲሆን ጎንደር በአጼ በካፋ ጊዜ ንጉሱ ማለት ነው ግብር አግብተው በሚመገቡበት ጊዜ ማንም ሳያየው ከአጼ በካፋ እልፍኝ እየገባ ከንጉሱ ጋር ይመገብ ነበረ። ነገር ግን ንጉሱ የሚቀርብላቸው ምግብ እሱ በስውር አብሮ ስለሚበላ ሳይጠግቡ እየቀሩ በጣም ተራቡ፣ መነመኑ ከሱ እና አጥንታቸው እስከ መታየት ድረስ ደረሰ ማለት ነው። ከዕለታት አንድ ቀን አንዱ ሊቅ ቀርቦ ንጉሥ ወይ ታመዋል እንዳንለውት አልታመሙም፣ አይበሉም እንዳንለውት ይበላሉ፣ ስለዚህ ለምንድን ነው እንደዚህ የከሱት ብሎ ሲያማክራቸው እንደውነስ የማዋየው ሰው አጥቼ ነው እንጂ የሚገባልኝ የተወሰነልኝ ምግብ አለ፣ ነገር ግን ማን እንደሚወስድብኝ አላውቅም ብለው ለዚያ ሊቅ ነገሩት። ያም ሊቅ በጣም የተራቀቀ ፈላስፋ ስለነበረ ነገሩን ስለተጠራጠረ ዕፀ መቅስት ይዞ ንጉሱ በሚመገቡበት ሰዓት እዚያ ይጠባበቅ ነበረ። በዚህ ሰዓት በዕፀ መቅስት ማለት ነው ተዋናይ ከንጉሱ ጋር ቀርቦ ሲመገብ አየው። ተዋናይም ያኛው ፈላስፋ ሊቅ እንዳየው ስለተረዳ ዕፀ መሰውርን ተጠቅሞ ደንግጦ ከንጉሱ እልፍኝ ወጣ። ስለዚህ በዚህ ተዋናይ እንደነበር ታውቋል ማለት ነው። ተዋናይ እንግዲህ በደመና ተጭኖ ከጎጃም ጎንደር እየሄደ በተመሳሳይ ሰዓት ለምሳሌ በ9 ሰዓት ማለት ነው ጎንደር ውስጥ ካለ ከአንድ ቤተክርስቲያንና ጎጃም ውስጥ ካለ ከአንድ ቤተክርስቲያን በዚያው በ9 ሰዓት የውሎ ቅዳሴ ሲሆን ቅኔ ይቀኝ ነበረ። የጧት ቅዳሴ ሲሆን ደግሞ በ3 ሰዓት በተመሳሳይ ሰዓት በደመና ተጭኖ እየሄደ ጎንደርና ጎጃም ቅኔ ይቀኝ ክብሪት ያወርድ ነበረ። ተዋናይ በጣና ይመስላል ደመና ተብሎም ተገልጦለታል፣ ተቀኝቶለታል፣ ግጥም ተገጥሞለታል ማለት ነው። ስለዚህ ተዋናይ አብዛኞቹ ሊቃውንት እንደሚናገሩት እንደሚያምኑትም የቅኔ ፈጣሪ እንደሆነ ሁሉም ሰው ይስማማበታል። ለምሳሌ ስለ ዜማ ሲነሳ ቅዱስ ያሬድ ተሎ በአእምሯችን እንደሚመጣ የዜማ አባት እንደሆነ ሁሉ ስለ ቅኔ ሲነሳም በሁሉም ሰው አእምሮ የሚመጣው የቅኔ አባት ተዋናይ ነው። ተዋናይ የቅኔ ፈጣሪና የቅኔ ደራሲ ተብሎ ይታመናል ማለት ነው። ተዋናይ እንግዲህ ከሚነገሩለት ድንቅ ጥበቦቹ ወይም ድንቅ ትሩፋቶቹ አንዱ እመቤታችን ቅድስት ድንግል ማርያምን ከልብ ይወዳታል። ከፍቅሩ ጽናት የተነሳ በየቀኑ ሙሉ ቤት እየዘረፈ ለእመቤታችን የቅኔ አበርክቶት፣ የቅኔ አምሃ፣ የቅኔ እጅ መንሻ ያቀርብላት ነበረ። ታዲያ ተዋናይ ሊወስዶ የመጣ መልአከ ሞትን ዕፀ ሕይወትን ከበሩ ላይ ከጉበኑ ስለቀበረ መልአከ ሞት ወደሱ መቅረብ ሳይችል ቀርቶ 7 ዓመት ልክ ዮሐንስ አፈወርቅ 11 ዓመት መልአከ ሞትን ገዝቶ እንዳቆመ ተዋናይም በጥበቡ 7 ዓመት መልአከ ሞትን አቁሟል። ከዕለታት አንድ ቀን እመቤታችን ቅድስት ድንግል ማርያም መታ ልጅ ሆይ ለምን እንዲህ ታደርጋለህ? ፈጣሪ ኢየሱስ ክርስቶስ እኮ ሞትን ሙቷል። ስለዚህ አንተ አምላክ የቀመሰው ሞት ለምን አትቀምስም ስትለው እመቤቴ ሆይ እኔ ብዙ በደልና ኃጢአት ሰርቻለሁ፣ ስለዚህ ሞትን እፈራለሁ አላት። ልጅ ሆይ እኔ እናትህ አለሁልህ ስትለው እጁን ዕፀ ሕይወትን ቆፍሮ አውጥቶ
ማለት ነው እጁን ለመላከ ሞት ሰጥቶ አርፏል። እና ከተዋናይ ታሪክ የምንማረው ነገር ምንድነው? ቀደምት ኢትዮጵያውያን ሊቃውንት አባቶቻችን በጣም የተራቀቁ ጥበበኞች እንደነበሩ ነው። ተተኪው ትውልድ ግን የአባቶችን ጥበብ እንዳይወርስ ጠንቆላ ነው፣ ምትሃት ነው፣ የሰይጣን ስራ ነው እየተባለ በባዕድ ስለተንቋሸሸ የአባቶችን ጥበብ መውረስ አልተቻለም። እንግዲህ ይህንን የተዋናይን ታሪክ ባጭሩ ልነግራችሁ የፈለኩት ትናንት በእግሬ ስጓዝ አንድ ወጣት እባክህ ስለ ተዋናይ ንገረን፣ ተዋናይ ማን ነው ብሎ ጠይቆኝ ስለነበር ነው። ባጭሩ ማለት ነው እንደው ለግንዛቤ ያህል ነው የነገርኳቸው እንጂ ታሪኩ እጅግ በጣም ሰፊ ነው። የሥላሴ ቸርነት የመብርሃን በረከት ረድኤት ከሁላችን ጋር ይሁን። የማትደፈር ክልሌ የድል አርማዬ አክሊሌ ዓለምን ማሸነፊያዬ አንተነህ ክንዴ ጌታዬ ዓለምን ማሸነፊያዬ አንተነህ ክንዴ ጌታዬ። በዚህ ቪዲዮ ላይ ሁላችሁም እንደምትመለከቱት አንዱ ህፃን ካህን ሆኖ ያው የምታዩት ህፃን ማለት ነው። እነዛ ደግሞ ሌሎቹ ደግሞ ምዕመናን ሆነው እየተባረኩ ያሳያል ማለት ነውና እግዚአብሔር ያሳድግልን በእውነት ልጆቹ። ይሄ ማለት በልጅነታቸው እያደረጉ የእናት አባቶቻቸውን የትልልቆችን የክርስቲያኖችን ያዩትን ነው። ነገ ወደፊትም የሚቆያቸው ይሄ ነው። ልጁም ካህን ይሆናል፣ እነሱም ደግሞ እንደዚሁ ምዕመናን ሆነው በቤተ ክርስቲያን የሚኖሩና የሚቀጥሉ ይሆናሉ ማለት ነው። እግዚአብሔር ያሳድግልን በእውነት በጣም ደስ ይላል። ልጆች እንደዚህ ናቸው። ልጆች የእግዚአብሔር ስጦታ ናቸው የሚባለው ከእግዚአብሔር ጋር ነው የሚውሉ፣ ሐሳባቸው ሁሉ ሰማያዊ ይሆናልና ምዕመናን ሁላችንም ልጆቻችንን ደግሞ እንደዚህ አይነት ትምህርት ማስተማር ማሳወቅ ይገባናል ማለት ነው። በመጽሐፍም እንደዚህ ተጽፎ እናገኛለን። በህፃንነታቸው ጳጳሳት ሆነው ሲነጋገሩ ሲማማሩ የነበሩ ካደጉም በኋላ ጳጳሳት ሆነው እንደነበረ በመጽሐፈ መነኮሳት ላይ ተጽፎ ይገኛል። በተለይ ወጣቶች ስሙት። ፍቅር እንዲህ ነው እንዴ? ስሙልኝ እስኪ ይህን መልእክት። አረ አገላለጽ በምን አወቅ? የእጅሽና የእግርሽ ኮቴ የነገር እንደሆነ ያስታውቃል። ድምፅሽንም ስሰማው የወጣት ነው። ምንድነው በዚህ ልክ መብገን? ምን ይሆናል ብለህ ነው? ፍቅር። በምን አወቅ? በአንቺ እድሜ ያለ ሰው ከፍቅር ውጪ እንቅፋት የለበትም። ፍቅር ደስ የሚል ነገር ነው። አይልም፣ ውሸት ነው። ፍቅር አይደለም። ይህ ሁሉ ምንሆንለት ነገር ምንድን ነው? ፍቅር በጠፋበት ጊዜ የምታሳዩ መልካም ባህሪ ማለት። ፍቅር የምትወጁ ሰው ሲያስቀይምሽ ወይም ሲያናድድሽ የምትሰጪው መልስ ፍቅር ይባላል። ጥያቄ ይገባል መሰለኝ። ገብቶኛል። የምትወጁ ሰው ሲያናድድሽ ምን ታደርጊያለሽ ነው? ታንቋሽሽዋለሽ? ትሰድቢዋለሽ? ለሰው ታሚዋለሽ? ወይስ በልብሽ ይዘሽ ትቆያለሽ? ወይስ ለፈጣሪሽ ትነግሪዋለሽ ነው? ካናደደኝ ምንስ ባረገው? ፍቅርሽን እንደ ኳስ ጠልዘሽ ቆንጆ ታሪክ ፈጥረሽ የልክ ነኝ ጎል ለማስቆጠር ትጥሪያለሽ? ወይስ ሁሉን ነገር በልብሽ በብልሃት ትይዣለሽ ነው? ፍቅር ካናደደኝ ካስቀየመኝ ምንስ ባደርገው? ከተኮራረፍን ከተቀያየምን ለምን ብዬ ከሱ ጋር ቆያለሁ? ስቃዩን ከቻልሹ ምን ችግር? በደጉ ጊዜ መውደድማ የመልስ ምት እንጂ ፍቅር አይባልም። ካናደደኝ አልወዳውም። ሲስብሽማ መውደድ እኮ ተፈጥሯዊ ነው። ሲያናድሽ ነው እንጂ መውደድ። ፍቅር ያለቀብን ይመስለኛል። ሁሌ ፍቅር እንዳለ እንደምንዋደድ በምን ላውቅ እችላለሁ? ስትጣሉ በምትመላለሱት ነገር። እኔ የምልሽ አንድ ሰው ስለ ፍቅር አማክሪኝ ብሎሽ ከመጣ መጠየቅ ያለብሽ ትልቁ ጥያቄ ስትጣሉ እንዴት ናችሁ ብለሽ ነው። ይሄ ዓለም ጸባይ ያያዝ አይችልበትም። ጥላ ያያዝ የማይሆንለት ሰው ደግሞ ቆሞ ቀር ነው የሚሆነው። አንሺለት። በተለይ ወጣቶች ስሙት። ፍቅር እንዲህ ነው።
እንግዲህ የተከበራችሁ ውድ የዜና ሰማያት ቲዩብ ቤተሰቦች ተከታታዮች እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጋችሁ ሌሎችም ደግሞ ኮሜንት አስተያየቶቻችሁን እያስቀመጣችሁ ላይክ ሼር እንድታደርጉ በእግዚአብሔር ስም እናሳስባለን። ከዚህ የተሻሉ ሌሎች መንፈሳዊ እና የግዕዝ ትምህርቶችም ስላሉ ወደ ውስጥ ገባ እያላችሁ እንድትከታተሉ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር። ይቆየን።